የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን እነሆ ተጀምሯል። አበይት ጉዳዮችን አስቀድመን እናስታውቃችሁ። ጠቅላይ ሚኒስትር አብይ አህመድ በመካከለኛው ምስራቅ አዲሱ ጦርነት ከተቀሰቀሰ በኋላ ወደ ቀጠናው ያመሩ የመጀመሪያው የዓለማችን መሪ ሆነዋል። ጠቅላይ ሚኒስትሩ ወደ ቀጠናው የተባበሩት አረብ ኤምሬትስ ያመሩበት ምክንያት ምንድነው? ዜናችን ይመለከተዋል። በትግራይ ክልል መቀለ ከተማ ውጥረት መንገሱ እየተሰማ ይገኛል። በክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደና በህወሓት ኃይሎች መካከል ከፍተኛ ክፍፍል መፈጠሩ እየተሰማ ይገኛል። በሁለቱ ኃይሎች መካከል የተፈጠረው መከፋፈል ወደ መፈንቅለ መንግስት ሊያመራ እንደሚችል እየተገለጸ ይገኛል። ከከተማዋ የተሰሙትን ጭምጭምታዎች እናገራቸዋለን። ተሰናባቹ የኢዜማ መሪና የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በኢህአዴግ የስልጣን ዘመን መጨረሻ ሰሞናት በአማራ ክልል በተለይም በጎንደር የተካሄዱ ሰልፎች ላይ እጃቸው እንዳለበት ተናግረዋል። ፕሮፌሰር ብርሃኑ ነጋ 50 ለሚጠጋ ዓመታት ባሳለፉበት የተቃውሞ ፖለቲካ የመንግስት አሰራር ምን እንደነበረም በይፋ እንደማያውቁ ተናግረዋል። የዜናችን ትኩረት ነው። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ዛሬም ትግል ላይ ነው፣ ሙሉ ትኩረቴ ለትግራይ ነው ሲሉ ከትግራይ ክልል ተሰናብተው ወይንም ተባረው አዲስ አበባ የገቡበትን አንደኛ ዓመት በማስመልከት ለክልሉ ህዝብ ያስተላለፉትን መልእክትም የምናገራችሁ ይሆናል። ከዚህ ባለፈ የኢራኑ አዲሱ መሪ ሙጅተባ አሊ ካማኒ ለመጀመሪያ ጊዜ የኢራን ፕሬዝዳንት ሆነው መግለጫ ሰጥተዋል። ፕሬዝዳንቱ በአሜሪካም በእስራኤልም በሚደግፏቸው ላይም ለፈሰሰባቸው ደም ለእያንዳንዷ በቀል እንደሚወጡ ይፋ አድርገዋል። እንመለከተዋለን። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ጠቅላይ ሚኒስትር አብይ አህመድ የመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ ወደ ቀጠናው ያመሩ የመጀመሪያው የሀገር መሪ ሆነዋል። ጠቅላይ ሚኒስትሩ ዛሬ ማለዳ አካባቢ በጦርነት ወደሚናጠው የመካከለኛው ምስራቅ ቀጠና ማምራታቸው ተሰምተዋል። ጠቅላይ ሚኒስትሩ የመካከለኛው ምስራቅ ጦርነት ከተቀሰቀሰ በኋላ ወደ ቀጠናው ያመሩ የመጀመሪያው መሪ ሆነዋል። በእርግጥም የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮ በፈረንጆቹ መጋቢት 9 ወደ ቆጵሮስ አምርተው ነበረ። የዚህ ጉዟቸው ዓላማም አውሮፓ ኔቶ ወይንም የአውሮፓ ህብረት ለቆጵሮስም ሆነ ለቀጠናው ሀገራት ያላቸውን አጋርነት ለመግለጽ ነው። ነገር ግን ቆጵሮስ ትክክለኛ ጦርነት እየተካሄደ ከሚገኝበት የመካከለኛው ምስራቅ ቀጠና ወጣ የምትል ሀገር ነች። ምንም እንኳን በኢራን ጥቃት ሰለባ ብትሆንም ጠቅላይ ሚኒስትር አብይ ግን የድሮንና ሚሳይል ጥቃት በተፈራረቀበት እና አሁንም በዚህ የተኩስ ርቀት ውስጥ ወደሚገኘው ቀጠና ለመጀመሪያ ጊዜ ያመሩ የሀገር መሪ ሆነዋል። የጠቅላይ ሚኒስትሩ የኤምሬትስ ጉብኝት በጅቡቲ ፕሬዝዳንት ኢስማኤል ኦሜር ጌሌ አስተናጋጅነት ከሶማሊያ ፕሬዝዳንት ሐሰን ሼክ መሐመድ ጋር በጅቡቲ ሲቲ በተካሄደው የመሪዎች ስብሰባ ላይ ከተሳተፉ አንድ ቀን በኋላ እየተደረገ ነው። የሶስትዮሽ ውይይት በአፍሪካ ቀንድ ሰላምና ደህንነት እንደዚሁም በሰፊ ቀጠና ትብብር ላይ ያተኮረ ነበረ። እንደ ጠቅላይ ሚኒስትር ጽህፈት ቤት ገለጻ የኤምሬትስ ጉብኝት በኢራንና በባሕረ ሰላጤው ሀገራት መካከል ባለው ውጥረት ሳቢያ በተፈጠረው የአየር ክልል አለመረጋጋት ምክንያት በቀጠናው የበረራ መስተጓጎል ባለበት በዚህ ወቅት ነው የተደረገው። ይህ ውጥረት በተባበሩት አረብ ኤምሬትስና በባሕረ ሰላጤው ቀጠና የሚገኙ አየር ማረፊያዎች ለጊዜው እንዲዘጉ ማስገደዱ የሚታወስ ነው። ወደ ዜናችን ሌላኛው ክፍል እናምራ። ተሰናባቹ የኢዜማ መሪ የመንግስት አሰራር እንዴት እንደነበረ ሳላይ በሞት እጅግ ይቆጭ ነበር ብለዋል። ፕሮፌሰር ብርሃኑ ነጋ ከኢዜማ መሪነታቸው እንደተሰናበቱ የሚታወስ ነው። እኛ አንጋፋ ፖለቲከኛ በኢትዮጵያ የተቃውሞ ፖለቲካ ረጅም ዘመናትን የተሻገረ ታሪክ ያላቸው እንደሆነም ይታወቃል። ከሰሞኑ በተደረገ የፓርቲው ሽምሽር መርሃ ግብር ላይ እንደተናገሩት ከሆነ በቀጣይ ዕድሜያቸው ትውልድ የሚያንጽና የሚመክር ስራ ውስጥ መሳተፍ እፈልጋለሁ ብለዋል። ባለፉት 4 ዓመታት ተኩል ብልጽግና መራሹ መንግስት ጋር በካቢኔ አባልነት ሲሰሩ በየዕለቱ ከሌሊቱ 11 ተኩል በአላርም ከእንቅልፋቸው እንደሚነሱ በመጠቆም በፈለጉበት ሰዓት ከእንቅልፋቸው መነሳት እንደሚፈልጉና ይህ ሂደት እንደሰለቻቸው አልደበቁም። ነገር ግን ይህን ያክል ዓመት በፖለቲካው ሲቆዩ የተቃውሞ ፖለቲካ ጎራውን ከመምራት ባለፈ የመንግስት አሰራር እንዴት እንደነበረ ምንም እንደማያውቁ ነው የተናገሩት። የቀድሞው የኢዜማ መሪ ብርሃኑ ነጋ ባለፉት 4 ዓመት ተኩል የትምህርት ሚኒስትር ሆነው መስራት ከጀመሩ በኋላ መንግስት ምን እንደሆነ የተረዳውበት ጊዜ ነው ብለዋል። በማዕከል መንግስት ለአንድ ሀገር እጅግ አስፈላጊ ተቋም ነው በማለትም እዚህ ቦታ ላይ መሆን በትንሹ ማሰብ ካልተቻለ ማለትም ጉቦ እንዴት እንደሚበላ የማይታሰብ ከሆነ በመንግስት ውስጥ ብዙ ነገር መስራት ይቻላል ባይ ናቸው። በመሆኑም ፕሮፌሰር ብርሃኑ ነጋ ያንን ሳላይ በሞት በጣም አዝን ነበር በማለትም ይህንን እድል እንዲያገኙ መሰረት የሆናቸው የኢዜማ ሰዎች እንደሆነ አልደበቁም። ከዚህ ውጪ ፕሮፌሰር ብርሃኑ የተናገሩት በኢህአዴግ የመጨረሻ ዘመናት የተደረጉ ትግሎችን በተመለከተ ነው። በህይወታቸው ከተደሰቱበት ጊዜ ዋነኛው ወያኔ የወደቀበት ወቅት እንደሆነ በመጠቆም በመጨረሻዎቹ የህወሓት ኢህአዴግ የስልጣን ዘመናት በኢትዮጵያ ሰልፎች ሲደረጉ ከወደ ኤርትራ መፈክር ይልኩ እንደነበር አስታውሰዋል። በጎንደር ሰልፍ ሲደረግ የኦሮሞ ደም የኔ ደም ነው የሚል መፈክር ከወደ ኤርትራ ወደ ጎንደር እንዳስላኩ ነው የተናገሩት። ከዚህ ውጪ በፖለቲካ ጉዟቸው የተከፉበት ጊዜ በ1997 ምርጫ ከአቶ መለስ ዜናዊ ጋር በነበራቸው ውይይት ከቀድሞው ጠቅላይ ሚኒስትር የተሰጣቸው መልስ ነው። በወቅቱ ከነበሩት የአውሮፓ ህብረት ሊቀመንበር ጋር በመሆን የተደረገው ውይይት የቅንጅት መሪዎች ከመታሰራቸው 10 ቀናት ገደማ በፊት ነበር ብለዋል። በወቅቱ መለስ ዜናዊ በ1997 ምርጫ እንዳሸነፍን እናውቃለን፣ ነገር ግን ስልጣናቸውን እንደማትለቁም ስለሚገባን በቀጣዩ 5 ዓመታት በስልጣን ቆዩ፣ ከዚያም ሀገሪቷን ወደ እውነተኛ ዲሞክራሲ አሸጋግር ብዬ ስጠይቀው የሰጠኝ መልስ ግን አይሆንም የሚል ነበር ሲሉ አስታውሰዋል። ያ የመለስ ዜናዊ ምላሽ ኢትዮጵያን ወደ ከፍተኛ አደጋ እንደሚያሸጋግር ስለገባኝ በህይወቴ የተከፋውበት ወቅት ነው ሲሉ ነው የተደመጡት። የዕለቱ ዜናችን እንደቀጠለ ይገኛል። ጌታቸው ረዳ ዛሬም ትግል ላይ ነው ብለዋል። ሙሉ ትኩረታቸውም
ለትግራይ እንደሆነ ከትግራይ ክልል የተሰናበቱበትን አንደኛ ዓመት ምክንያት በማድረግ ባስተላለፉት መልእክት ተናግረዋል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ ከትግራይ የወጡበትን አንደኛ ዓመት አስመልክተው በትግርኛ መልእክት አስተላልፈዋል። ጌታቸው ከትግራይ ከወጣው አንድ ዓመት ቢሞላኝም አቋሜ ግን ከትግራይ ህዝብ ፍላጎትና ተስፋ ጋር እንደጸና ነው ብለዋል። በዚህ አስከፊ የጦርነት ወቅት ምንም አይነት ወታደራዊ ልምድ ባይኖረኝም ትግራይ አትጠፋም ከሚሉ ጀግኖች ጋር በመሰለፍ መከራውን ተጋፍጫለሁ ባይ ናቸው። ጌታቸው ሲቀጥሉ ከበረሃ እስከ ፕሪቶሪያ ባደረኩት ጉዞ ሁሉ ሚዛኔ ይህ ለህዝብ ይበጃል ወይ የሚል ብቻ ነበረ። ለእኔ ትልቁ ፍርሃት የሞት ሳይሆን የህዝብን ጥቅም አሳልፊ በመስጠት የሚመጣ ውርደት ነው ሲሉ ማክለዋል። በትግራይ ጊዜ አስተዳደር በነበርኩበት ወቅትም ትግራይን ወደ አዲስ የሰላም ምዕራፍ ለማሸጋገርና ወጣቱ ካለፈው ታሪክ ጠባሳ እንዲያርፍ ጥሪ ያለው በማለትም ስልጣንን ከፓርቲ ተጽዕኖ ለማላቀቅና የሀሳብ ገበያ እንዲሰፍን የቻልኩትን አድርጌያለሁ። ለትግራይ እንቅፋት የሚሆን ስራም ስላልሰራው ህሊናዬ እረፍታለሁ ነው ያሉት። በዚህ ሂደት ውስጥ ግን ካልጠበኳቸው ወገኖች ክህደት ተፈጽሞብኛል ያሉ ሲሆን ይህንን ለታሪክና ለህሊና ፍርድ ትቼዋለሁ። ቂምም የሚይዝበት ሰው የለም። ዛሬም ነገም በትግል ላይ ነኝ። ትኩረቴም በትግራይ ጥቅም ላይ የተመሰረተ ነው ብለዋል። ጌታቸው የቀድሞ አጋሮቻቸው እርሳቸውን በማግለል ሊያሳኩት ያሰቡት ህዝባዊ ዓላማ ካለ እስካሁን አልታየም በማለት ይልቁንም በህዝብ ስም መስረቅ፣ መዋሸትና የተፈናቃዮችን ስቃይ ማራዘም ላይ ተጠምዷል ባናቸው። የእነዚህ አካላት ፀሐይ እየጠለቀች ስለመሆኑ የተናገሩት ጌታቸው ወጣቱን ለጥፋት ቢቀሰቀሱትም ህዝቡ ነቅቶባቸዋል። ትልቁ ስጋቴ ግን ሲጠፉ እኛንም ይዘው እንዳይጠፉ ነው በማለትም ሌላ ማስተካከያ ከተፈለገ የትግራይን ህዝብ ለማገዝ ዝግጁ ነኝ፣ በድል ያገናኘኝ ሲሉ መልእክታቸውን ቋጭተዋል። ከትግራይ ክልል ጉዳይ አልወጣንም። በትግራይ ክልል መቀለ ከተማ ውጥረት መንገሱ እየተሰማ ነው። የትግራይ ክልል ጊዜያዊ አስተዳደር እንደዚሁም የህወሓትን እንቅስቃሴ በመዘገብ የሚታወቁ የመረጃ ምንጮች እንዳሉት ከሆነ የህወሓት ኃይሎች ማለትም የነ ደብረጽዮን ገብረ ሚካኤል ቡድን ፕሬዝዳንት ታደሰ ወረደ በኃይል ከስልጣን እንዲነሱ ለማድረግና በምትካቸው አቶ አማኑኤል አሰፋን ለመተካት በመንቀሳቀሳቸው በትግራይ ክልል ከፍተኛ ውጥረት ነግሷል ነው ያሉት። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከስልጣናቸው እንዲነሱ መደረጉም እየተሰማ ይገኛል። ከዚህ ቀድመው የጀነራል ታደሰ ወረደን ከስልጣን መነሳት አሊያም ህወሓት በምትካቸው ወደ ስልጣን እንዲወጡ መርጧቸዋል የተባሉት አቶ አማኑኤል አሰፋ በጠቅላይ ሚኒስትሩ ወይንም በፌዴራል መንግስት ስልጣናቸው ተቀባይነት ያገኛል ወይንስ አያገኝም የሚለው ጉዳይ ወሳኝ ነው ተብሏል። አቶ አማኑኤል በህወሓት ወታደራዊ ኃይል ማለትም በነ ጀነራል ምግብ ኃይለ፣ ጀነራል ኃይለሥላሴ ግርማይ ወይንም ወዲ እምቤቴ ከዚህ ባለፈ ወዲ መድን በተባሉ ጀነራሎች አማካኝነት እውቅና እንዳገኙ የተሰማ ሲሆን በህወሓት ፖለቲካ አመራሮች ዘንድ ማለትም በነ ደብረጽዮን ገብረ ሚካኤል፣ ፈትለወርቅ ገብረ እግዚአብሔር አማካኝነት ይሁንታ ስለማግኘታቸው እየተሰማ ይገኛል። ጀነራል ታደሰ ወረደም አንዳንድ ያልተጠበቁ ውሳኔዎች እንዳሳለፉ እየተነገረ ይገኛል። ጀነራሉ በ137ኛው የአፄ ዮሐንስ ሰማዕትነት መታሰቢያ በዓል ላይ ባሰሙት ንግግር እጃችን ላይ ያለውን ሰላም ማስጠበቅ እንፈልጋለን፣ ነገር ግን ከኛ ቁጥጥር ውጭ የሚሆኑ ኃይሎች ሊፈጠሩ ይችላሉ። እናም የማንፈልገውን አማራጭ ለመውሰድ እንገደድ ይሆናል። መሸነፍ ግን አማራጭ አይደለም ብለዋል። ጀነራሉ በዚህ ስነ ስርዓት ላይ ባሰሙት ንግግር ጦርነት ከመጣበን መሸነፍ አማራጭ አይደለም በማለት ነገር ግን ተዘጋጅቶ መጠበቅ ግዴታ ነው ሲሉ መናገራቸውን የተሰማው። የሰዓቱ ዜናችን እንደቀጠለ ይገኛል። ወደ መጨረሻ ጉዳያችን እናምራ። የኢራኑ አዲሱ መንፈሳዊ መሪ ሙጅታባ አሊ ካማኒ ወደ ስልጣን ከወጡ ወይንም ከተመረጡ በኋላ ለመጀመሪያ ጊዜ መግለጫ ሰጥተዋል። ሙጅታባ ካማኒ በእስራኤልና በአሜሪካ የጋራ ጥቃት ሳይቆስሉ እንዳልቀሩ እጅግ ከፍተኛ የተባለ የአካል ጉዳትም ሳይደርስባቸው እንዳልቀረ እየተነገረ ይገኛል። የኢራኑ የውጭ ጉዳይ ሚኒስትር የሀገሪቱ የበላይ መሪ ሙጅታባ ካማኒ የቆሰሉ ቢሆንም ሁኔታቸው ግን በተረጋጋ መንፈስ ላይ ይገኛሉ ሲሉ ገልጿቸዋል። ነገር ግን ባለፉት ሳምንታት በአሜሪካና እስራኤል ጥምር ጥቃት የተገደሉትን አያቶላ አሊ ካማኒን እንዲተኩ የተመረጡት ልጃቸው ሙጅታባ ካማኒ በከባድ የአካል ጉዳት ምክንያት በኮማ ወይንም ራስን መሳት ውስጥ እንደሚገኙና ቢያንስ አንደኛው እግራቸው መቆረጡን የተለያዩ የምዕራቡ መገናኛ ብዙሃን እየዘገቡ ይገኛሉ። የ57 ዓመቱ ሙጅታባ ካማኒ በቴህራን ሲና ዩኒቨርሲቲ ሆስፒታል በከፍተኛ ጥበቃ ስር የሕክምና እርዳታ እየተደረገላቸው ይገኛል ሲሉም ዘግበው ነበረ። ከነዚህ ዘገባዎች ማግስት የኢራኑ አዲሱ የበላይ መሪ አያቶላ ሙጅታባ ካማኒ ስልጣን ከያዙ በኋላ የመጀመሪያውን መግለጫ ሰጥተዋል። መግለጫውን በዜና አንባቢ አማካኝነት እንጂ ራሳቸው በቪዲዮ ቀርበው ያላነበቡት ነው። የእስራኤል ስለላ ተቋም ሞሳድ ካማኒ በጦርነቱ መጀመሪያ ላይ ሳይቆስሉ እንዳልቀረ ግምታቸውን አስቀምጠዋል። በኢራን ቴሌቪዥን በተነበበው መግለጫቸው ለፈሰሰው እያንዳንዱ ሰማዕት ደም የበቀልና አጸፋ እርምጃ ይወሰዳል ብለዋል። በተለይም በቢናም ከተማ በሚገኝ ትምህርት ቤት ላይ ለደረሰውና እስከ 180 ሰዎች አብዛኞቹ ከ7 እስከ 12 ዕድሜ ያላቸው ተማሪዎች ለተገደሉበት የአየር ጥቃት ከፍተኛ አጸፋ እንደሚሰጥን ያስታወቁት። ሌላው በአያቶላ ሙጅታባ መግለጫ የተነሳው ወሳኙ የነዳጅ መዘዋወሪያ የባህር መስመር የሆነው የሆርሙዝ ሰርጥ ነው። ኢራን የባህር መስመሩን መዝጋት እንደምትቀጥልም ይፋ አድርገዋል። የገልፍ አረብ ሀገራትም በሀገራቸው የሚገኙ የአሜሪካ ጦር ሰፈሮችን በአስቸኳይ እንዲዘጉ አስጠንቅቀው አሜሪካ ጥበቃ አድርግላቸዋለሁ ማለቷ ውሸት ነው ሲሉ ማስፈራርተዋል። ሙጅታባ የአባታቸውን አያቶላ አሊ ካማኒ ሞት አረጋግጠው የአባታቸውን አስከሬን መመልከታቸውንና እንደ ጽኑ ተራራ ነበሩ ሲሉ ገልጸዋቸዋል። እንደዚሁም ባለቤታቸው፣ አንደኛው እህታቸው፣ የእህታቸው ልጅና ሌላኛዋ እህታቸው ባል በአየር ጥቃቱ አብረው መገደላቸውን ማስታውቀዋል። ኢራን በጦርነቱ ምክንያት ለደረሰባት ውድመት በካሳ ካላገኘች የጠላቶቿን አሜሪካና አጋሮቿን ንብረት እንደምትወርስ ወይንም እንደምታወድም ነው
የዛቱት። የጦርነቱ ሁኔታ የሚቀጥል ከሆነ ጠላት ልምድ የሌለበትና በቀላሉ ሊጠቃ የሚችልባቸው አዳዲስ የጦር ግንባሮች እንደሚከፈቱ ፍንጭ ሰጥተዋል። ይህ ደግሞ ጦርነቱ ከመደበኛ ውጊያ ባለፈ ወደ ሌሎች ቀጠናዎችና የጥቃት አይነቶች ሊሸጋገር እንደሚችል ያመላከተ ነው። የገልፍ ሀገራት ለተወደደችው አገራችንና ለህዝባችን መገደል ምክንያት በሆኑት አካላት ላይ ያላቸውን አቋም በግልጽ ማሳወቅ አለባቸው በማለትም አሜሪካን ለሚረዱ ሀገራት ያላቸውን ተቃውሞ በይፋ አሰምተዋል። ወደ ሸገር ታይምስ ቤተሰቦች የሰዓቱ ዜናችን በቃ። ስላደመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።